ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ ጋር እንዴት ነው? በያላችሁበት ሰላማችሁ ብዝት ይበል። ዛሬም ዳግም በሌላ ቪዲዮ መጥቻለሁኝ። ዛሬ እጅግ በጣም ምናልባት እንግዲህ ልቆጣም እችላለሁ። ቤተሰቦች እንግዲህ እንድትረዱኝ ይፈልጋለሁ። በጣም ተናድጃለሁ እውነት ለመናገር ማለት ነውና ማን ያናደደ ብትሉኝ አብርሃም ነው ያናደደኝ። አብርሃም እያደረገ ያለውን ነገር በደንብ እያያችሁ ነው አይደለ? አብርሃም ማለት ባል መሆን የሚችል ወንድ አይደለም፣ በአጠቃላይ ማለት ነው። አይችልም። ምክንያቱም ባል መሆን የሚችል ወንድ ሚስቱን ፕሮቴክት ማድረግ የሚችል ወንድ ነው። በቃ ሚስቱን መጠበቅ የሚችል ወንድ ነው። ዝም ብሎ በተጠራበት ቦታ ሁሉ የሚሮጥ ወንድ አይደለም። ቆፍጠን ያለ ወንድ ነው ወንድ ማለት ነው። አብርሃምን አይታችኋል። ዛሬ ኤፍሬም እና ሩታ ሁል ጊዜ እንደሚጫወቱበት ግልጽ ነው። ማንም ሰው ደግሞ እየነገረውም ነው አይደለ? ያ ብቻ አይደለም። በጣም የሚያናደው ምንድነው ታውቃላችሁ? ኤፍሬምም ሆነ ሩታ በቀጥታ ቪዲዮ እየሰሩ በቀጥታ ማለት ነው ቪዲዮ እየሰሩ ምን ሊያደርጉት እንዳሰቡ እየነገሩት ነው። እያንዳንዱ ነገር እያደረጉ ያሉት ምንድን ነው የሚፈልገው? ለምንድን ነው በሄርሜላ ህይወት ሊጫወት የፈለገው? አቋም የሌለው ወንድ እንዴት ነው ትዳር ይዞ ሊኖር የሚችለው? መጀመሪያ ቆፍጠን ያለ አቋም ሊኖሩ ይገባል። ልጅ አይሰለችም? ልጅ ማለት እኮ ወጥመድ አይደለም። ልጅ ማለት እኮ የአምላክ በረከት ነው። በአግባቡ መያዝ አለብህ እንጂ ገና ልጅ ስለተባለ እዛም እየዞርክ እዛም እየዘለልክ እንትን መሄድ የለብህም። ታውቃቸዋለህ። አሁን ዛሬ ሰሞኑን እያደረጉ ያሉት ነገር ግልጽ ነው አይደለ? እያደረጉ ያሉትን አይተናል አይደለ? እንዴ ምን አይነት ድራማን እየተጫወቱበት እንደሆነ እያወቀ ለነገሩ ቤት መመላለስ ብርቁ አይደለም። ባለፈው አንተ አይደለህም እንዴ የሆነ ነገር ሊያበሉኝ የሆነ ነገር ሊያረጉብኝ ስላመለጥኩ ምናምን ስትል የነበረው? እና ምን ያመላልሳል እዛ ቡና ምናምን እየታንቃራለህ? ምን ፈልገህ ነው? የእውነት አንተ ልጅን ፈልገህ ነው? በእርግጠኝነት ልጅን ፈልገህ አይደለም። አብርሃም ልጁን ፈልጎ ሳይሆን ሩታን ፈልጎ ነው የሚመላለሰው። ግልጽ ነው በቃ። እርቁንም የፈለገው ሩታን ስለፈለገ ነው። ሩታ እኮ 2-3 ጊዜ ብዙ ነገር አድርጋው ይቅርታ ብለው ይቅርታውን ተቀብሎ ብዙ ዋጋ ከፍሏል። ሶ ዋት? አሁን ምን አዲስ ነገር አለ? ዛሬም እንደ ትላንቱ ይቅርታ ካለ ምን ቤት አሯሯጠው ነው? ልጁን ማግኘት ባለበት ውጪ አያገኘው? እሱ እኮ ነው ልጄን ውጪ ነው ማግኘት ፈልገው ካሁን በኋላ ምናምን ሲል የነበረው ራሱ እኮ ነው። እኔ በጣም ታሳዝነኛለች ሄርሜላ። የምሬን ነው የምላችሁ፣ በጣም ነው የምታሳዝነኝ። ምክንያቱም እህቴ ብትሆን የሚሰማኝን ስሜት ማለት ነው። አብርሃም የሚሆናት ልጅ እንዳልሆነ በደንብ ገብቶኛል፣ እውነት ለመናገር ማለት ነው። አይሆናትም። እሷ ያን ሁሉ ዋጋ እየከፈለችለት እሱን ለማስደሰት የማታደርገው ነገር የለም። እሱ ግን እሷን የሚያበሳጭ ቦታ ላይ ብቻ ይገኛል። ልብህን 2 ቦታ አድርገህ ፍቅር የለም አባቴ። ልብህን አንዴ ሩታ ጋር አንዴ ሄርሜላ ጋር አድርገህ ፍቅር የለም። በእርግጠኝነት የምነግራችሁ ነገር ከሄርሜላ ጋር አይቀጥልም አብርሃም። በየትኛው አቋሙ ነው ከሄርሜላ ጋር ሊቀጥል የሚችለው? እቺ ልጅ ሁሌ እየተሰበረች አትቀጥልም። አንድ ቀን ትቆርጣለች። ፍቅር ነው አይደል እንደዚህ ያደረጋት? ብዙ ጊዜ ያሳዝኗታል እኮ ብዙ ጊዜ ማለት ነው። ስለዚህ ሩታና ኤፍሬም ሲጀመር ሄርሜላን እየተበቀሏት ነው። በማን? በአብርሃም። አብርሃም እንዴት ነው? የአብርሃም በግ ማለት ነው። እየተጎተተ የሚመጣ እና ባሉበት ቦታ ላይ የሚሄድ እንዴ። እኔ አሁን ዛሬ ቡዜ ተመችተኛለች። በነገራችን ላይ ቢኒያም የተባለ ልጅ 10 ምላስ ያለው ዛሬ ይቅርታ አድርጊልኝ በአብርሃም ዙሪያ ላይ በጣም ከባድ ነገር እየተፈጠረ ነው ከጀርባ ምናምን አለ።
አንዱም ይሄ ነው፣ እውነት ነው። ስለዚህ እንደ ድሮ እንድንሆንና አንድ ላይ ተጋግዘን አብርሃምን ከእንደዚህ ያለ ነገር እንድናወጣው ፈልጋለሁ የሚባል ነገር የለም አለችው። አብርሃም ላንተ ብዙ ዋጋ ከፍሏል። ይቅርታ ልቀበልህ እችላለሁ። እንደ ማንኛውም ሰው ሳገኝ ሰላም ልልህ እችላለሁ። ከዛ ውጪ ግን እንደ ድሮ የምንመለስበት ምንም አይነት ምክንያት የለም። ሰው 10 ጊዜ ተጣልቶ 10 ጊዜ በይቅርታ አልፎ አይደለም። 10 ጊዜ ተጣልቶ 10 ጊዜ ይቅርታ ጠይቆ 10ሩንም ጊዜ ከስተቱ የማይማር ከሆነ እድሜ ዘላለሙን የሚማር ሰው አይደለም። ሩታና ኤፍሬም አይማሩ፣ ከስተታቸው የሚማሩ አይደለም። አብርሃም የዋህ ነው፣ ጅል ነው። ስለዚህ የትም አያመልጥም። ና ሲሉት ይመጣል፣ እንደፈለጋቸው ይጫወቱበታል። ማን ነው የሚጎዳው በዚህ መሃል? ሄርሜላ። በቃ ለራስ ማሰብ ካቃተ ለሄርሜላ አስብ። አለዛ ከሄርሜላ ጋር ያለህን ነገር መቋጨት ያስፈልጋል። በቃ ብትጎዳ አንዴ ነው የምትጎዳው፣ ከውስጧ እስክትወጣ ድረስ ማለት ነው እንጂ ካንተ ጋር እንደዚህ እንዴት ትቀጥላለች? ከባድ እኮ ነው። አንዲት ሴት ልጅ እኮ ናት። በእናትህ ሴት ልጅ ደግሞ ስታፈቅር ከልቧ ነው የምታፈቅረው። አየህ፣ በጣም ነው የሚያሳዝነው እውነት ለመናገር ማለት ነው። እኔ እርቁን ይታረቅ ብያለሁ፣ አልተቃወምኩም። እርቁ ግን መሆን የነበረበት ታረቅ አይደለ? ምን ያመላለሰዋል ልጄ እያለ ማለት ነው እንዴ? አንተ ልጅህን ብትል እኮ መኖር አልቻልክም። ወይም ደግሞ ማለት ነው እንደዚህ መጃጃል ከፈለገ መጀመሪያውኑ ከሄርሜላ ጋር ፍቅር መጀመር አልነበረብህም። ሄርሜላ እኔ በዚህን ታይም ላይ ፍቅር የመጀመር ሐሳቡም የለኝም። በቃ አለቀ። ልጅቷ ከዚህ በላይ መጎዳት የለባትም። አሁን ደግሞ እርጉዝ ናት አይደለ? አስበው እንዴ አንተ ብትሆን አስበው እስቲ ምንድነው የሚሰማ? እኔ በጣም አዝኛለሁ እውነት ለመናገር ማለት ነው። በጣም አዝኛለሁ። እነሱ በልጁ አስፈራርተው ወይም ደግሞ የሆነ ችግር አለ ምናምን ብለው እቤት ሲጠሩት መጥቶ ከነሱ ጋር ቆሞ መከራከር እኔ ብሆን ማለት ነው እኔ አብርሃም ብሆን ኤፍሬምን ከግድግዳ ለጥፌው ነው የምወጣው። አዎ እኔ መጫወቻ አይደለሁም። ታላቁ ነኝ አይደለ? ያላከበረኝ እንደሆነ ከግድግዳ ለጥፌው ነው የምወጣው። አለቅ። እሱ እኮ ለወንድሙ ያላሰበ አስመሳይ ማለት እኮ ነው። አስመሳይ ሰላሙን አግኝቶ እንዳይኖር የሚያደርግ ይሄንን ነው። አስሬ ይቅርታ ሲለው ችግር የለውም ምናምን እያለ አንድ ሄርሜላ ቤት ምናምን ይዞ እየጎተተ ይዞ የሚሄደው ማለት ነው። እንደዚህ ያለ ወንድም የለም። ይሄ ይሁዳ ነው። በቃ እንደዚህ ያለ ሰው እውነቴን ነው። ይቅርታ ብሏችሁ ከጀርባችሁ የዞረ የሚከዳችሁ ይሁዳ ብቻ ነው። እውነት ለመናገር በጣም ነው የተናደድኩት ዛሬ ማለት ነው። በቃ ይሄ ነገር ደግሞ እንደሚመጣ ገምተን ነበር። ምክንያቱም አብርሃም አቋም የለውም እና በተባለበት ቦታ የሚሄድ ስለሆነ ማለት ነው። በጣም አሳፋሪ። የተወዳችሁና የተከበራችሁ ቤተሰቦቻችን የእናንተ ስሜት አስቀምጡ። አጠር ያለ ቪዲዮ ይዣለሁ። ቪዲዮውን እንይና ወደ ቪዲዮ እንመለስ። ሰሞኑን ያው አሪፍ ሁኔታ ላይ ስላለ ዛሬ አሪፍ ጊዜ እናሳልፋለን። ይህንን ጊዜ ያው እንደዚህ ፏካል እንደዚህ ከደመቅን ትንሽ ቆይቶ ነበርና ዛሬ እንግዲህ እዚሁ በቤት ውስጥ እዚሁ ብዙ ነገር በታየበት ቤት ውስጥ ውጣ ውረድ በታየበት ቤት ውስጥ ጭቅጭቁንም ሆነ አዘኑንም ደስታውን ሁሉም ነገር በታየበት ቤት ውስጥ እዚሁ ቤት ውስጥ ዛሬ ደስታችን እንላለን አይደል? እናከብራለን። አዎ ደስታቸውን ያከብራሉ። ይሄን ሁሉ የሚያደርጉት እንግዲህ ሄርሜላን ለመጉዳት ነው። አብርሃም ደግሞ ሄርሜላን መጠበቅ አይችልም። ሄርሜላ ባትመጣ እንኳን ማለት ነው ሄርሜላ ባትመጣ እንኳን ለምታየው ቪዲዮ እንዴት እንደምትበሳጭ ልነግራችሁ አልችልም። ምን ያጃጅለዋል? ይሄ በጣም ትክክል ያልሆነ ነገር ነው። በቃ ኤፍሬም ደግሞ በግልጽ ቪዲዮ እየሰራ ቪዲዮን አታይም እንዴ? ቆይ አብርሃም የኤፍሬምን ቪዲዮ አታይም? ሰለብሬት እናደርጋለን፣ ላይክ ቡና እናፈላለን፣ እንጫወታለን፣ ምሳም እንበላለን ምናምን ብለን አስበን ነው እኛ የጠራነው። ኧረ እባክሽ በጣም የገረመኝ ነገር ደግሞ ለሱ እሱን ጠርተውት እሷን ከኋላ በሌላ ሰው ማስነገር። አብርሃም እዛ ነው ተብላ ከዛ እየሮጠች ስመጣ እዚህ እንድታገኘው በቃ አለቀ። ቤት ትንሽ ችግር ተፈጥሯልና ፈጥና ድረስ ቶሎ ብለህ ፈጥና ድረስና ችግር ተፈጥሯል ነው ያልነው። እሱ እየሮጠ
መኪና ይዟል። መኪና እያበረረ እንደዚህ አይነገርም ለሰው ሲጀመር ማለት ነው። ይሄ ልጅ ቢጋጭስ ራሱ ለሱ እንኳን እያሰቡ እኮ አይደለም። ቢጋጭስ መኪና እያሽከረከረ እኮ ነው። ልጄ ምን ሆነ ብሎ ነው እየሮጠ እየመጣ ያለው እሱ። ይሄንን ነው እንግዲህ ወንድም ተብዬው ይሄ ነው እንግዲህ ያሳፍራል። ሰላም ምን ፕራንክ ተደርጋለህ? በቃ እኔ በሆነ እዚህ ጋር ነበር የማበቃው። ፕራንክ ተደርገሃል አይደል ያለኝ ከግድግዳ ጋር አመሳስለውና አወጣ ነበር። በቃ አለቀ። ምክንያቱም ይቅርታ ያለው እንደዚህ ያሉ ስህተቶችን ለመስራት አይደለም። ወንድሜ ብሎ ነው ይቅርታ ያለው። ታስታውሳላችሁ? ባለፈው ታላቅ የሆነ እንደ ታላቅ ስላላከበርኩ ያንተን ፍላጎት ስላላከበርኩኝ በጣም ይቅርታ ነው ያለው። ምን ተፈጥሮ ነው እኮ ያለው ነገር እናስረዳለን። ገባና እኮ ምንድን ተፈጥሮ ስጩ ምንም አልሆነም። ኤፍሬም እንዴት ብዬሽ ነው የምረጋጋው? ምን ሆናችሁ ነው ያልኩህ እኮ እኛ ምንም አልሆንም አሉ እኮ ፕራንክ ነው አሉ። ምንድን ነው የምትፈልገው? ፕራንክ ነው አሉ። በቃ አለቀ። ሁል ጊዜ ደግሞ እንዳንተ ያለ ሰው ፕራንክ ሲደረግ ይኖራል ማለት ነው። በመጀመሪያ ደረጃ ምንም ችግር አልተፈጠረም። አውቀን ነው እንድትመጣ ስለፈለግን ብቻ ነው። የምር ነው እግዚአብሔር ተረጋጋ። በመጀመሪያ ምንድን ነው መረጋጋው? ኤፍሬም እንዴት ነው እንደመጣ ታውቃለህ? ጤነኛ ነህ ግን ያማል ቀላል ያሟል እንዴ? ምክንያቱም አንተንም ስለሚያም ማለት ነው። በቃ አንቺ ማጠገብ ሆነሽ የሆነ ነገር እንደተፈጠረ ናቶ ለበል ምናምን ነገር ብለሻል አይደል? ናቶ ለበል ግን ደግሞ ያን ያህል የተጋነነ ነገር አላወራንም። ሩታ ለአንተ ትጨነቃለች ብለህ ነው? ቆይ አሁን ላደረገችው ነገር ትጸጸታለች ብለህ ነው እንደዚህ የምታወራው አንተ? እሷን የምትጠይቃት እኛ ልትመጣ ስለፈለግን ብቻ ነው። በጣም ታሳፍራለህ እውነት። ደግሞ ከሱ ጋር እንደው መጓተት ደግሞ ማለት ነው አይደብርም? ቶሎ ብለናል ያለ ግን ደግሞ ያን ያህል እንደዚህ ከባድ ምናምን ነገር አልተፈጠረም። ሩታ ምንም አይመስላትም። ያንተ ጭንቀት ለሷ እንደው የጥፍር ቆሻሻ ያክል አይሰማትም። ልንገርህ ያንተ መጨነቅ ምን ማለት የጥፍር ቆሻሻ ያክል። ምክንያቱም ለአንተም ያላት ስሜት እንደዛው። አንተም በዚህ ማለት አታከብዱ። ያን ያህል ደግሞ ካስደነገጥክ ሶሪ ተረጋግተህ በቃ ትሄዳለህ። ምንድን ነው በዚህ ማለት ማካበድ? ድሮ አጠገቧ እንዳይደርስ የምትፈልገው ወንድ ዛሬ ተረጋግተህ ትሄዳለህ ምናምን ነገር ፍላጎት ነው ባይዘው። በቃ ፍላጎት ከሩታ ጋር መሆን ነው። በቃ በጣም ያሳዝናል። ይኸው ሩታ መጣች ማለት ነው። ሄርሜላ መጣች። ለምን ተነግሯታል? ያው ዋሽቷት አይደለም። እውነት ለመናገር ተደውሎለት ነው። ስለተደወለለት ግን እየሮጠ መምጣት አልነበረበትም። ደግሞ እዚህ ጠርተዋት የሚሰድቧት ነገር እኮ ነው በጣም የሚያሳዝነኝ። የአብርሃም ነገር እዚህ ተጠራች። ከዛም በኋላ ሩታ ደግሞ በጣም ከልክለው አታውቅም። እሱ ራሱ ነው እኔ ቤት ሄጄ ማየት አልፈልግም ምናምን ሲቀበጣጥር የነበረው ማለት ነው። እኔ ማየት የምፈልገው ውጭ ላይ ነው፣ ለእኛም ጭምር ማለት ነው። እውነት ለመናገር ቁርጥሽን ብታውቂ ይሻላል። መቼም ቢሆን አብርሃም ልብ አይኖረውም፣ አይማርም። ከስተቱ የሚማር ሰው አይደለም። ሁል ጊዜ እየቆሰልሽ እንደምትኖሪ ግልጽ ነው። በቃ እውነቴን ነው የምነግርሽ። በቃ ይሄ ነው የሚፈልጉት። ራሳቸው ይጠሯታል፣ ከዛም በኋላ ራሳቸው ይሰድቧታል ማለት ነው። ሩታ ደግሞ ታውቋታላችሁ። ስርዓት የለሽም። ይቅርታ ደውዬ ስለገባሁ ይቅርታ። ግን ደግሞ ያንተ ጉዳይ ነው። ቤት እንደዛው እንድል ያደረገኝ ገባ። ሄርሜላ መምጣት አልነበረብሽም እውነት ለመናገር በቃ ኢቨን መነጋገር የማያስፈልግም። ወተሽ መሄድ ነበረብሽ ከሱ ጋር እዚህ ጋር። ምክንያቱም
እነሱ ፊት ከሱ ጋር መነጋገርም አይጠበቅብሽም። በቃ ጥለሽ መሄድ ካየሽ ጥለሽ መሄድ ነው በቃ። የምታገኝበት መንገድ እየፈለግ ይሄ ነገር ተገቢ ነው ብዬ አላስብም። ሎሬ ማግኘት የምትችልበት ቦታ እዚያ ቤት መሄድ እንደማትፈልግና በጣም ብዙ ነገሮች እንደተፈጠሩ ነበር እየነገርከኝ ነበር። ለምን ዋሻኝ? እኔ ሄዳለሁ ሎሬ ዛሬ ማግኘት ፈልጋለሁ ብትለኝ እከለክላለሁ? እኔ ለልጅ በቃ የዋሻት ነገር ይሄ ነው። በቃ እቤት እንደማይሄድ ነው የነገራት። ግን ደግሞ ቤት ይመላለሰዋል። ይኸው እውነት ነው። ምክንያቱም አልገቡሽም አንቺ አብርሃም መቼም አይገባሽም። ያው ምክንያት እየፈለግ ሩታ ጋር መሄድ ማቆም አልቻልኩም ማለት እኮ እኔ ነው እንደዛ አይደለም። ይሄን ያንተ ተረጋጋ። የመጣሁበት ምክንያት እኔ ፈልጌውና ወልጄ አይደለም። ፍቅር እንግዲህ እንደዚህ ያደርጋል፣ የዋ ያደርጋል፣ ጅድ ያደርጋል። ቻዩ ምንም ማድረግ አይቻልም። ፓስፖርትሽም እንዴ መፍቱ እኮ ነው ልጅ መረጃ እንደዚህ የሚያስብል ነገር የለም። እንዴ አይምጣ ነው እንደምትይው ታሩታ ጋር እኮ ምንም ሲያደርግ እኮ አላየሽውም። ምን እስካደርግ ነው ይሄ ቤት እኮ ለሷ ምክንያቱም አልጋ ላይ ምናምን ሲሆኑ ከዛም በኋላ ጠርቶ ሊያሳያት ነው። ሌላ ነገር ምንም አይደለም። በቃ ያሰበው ማለት ነው። ገና ራቁቱን ቪዲዮ ቀርጸውት ይልኩላታል ማለት ነው። ከሱ ነው የቀረው አይደለ? ዛሬ ባለ ነው ተጣጣ ነገር ነው ያቀላል። እኔ እዚህ ቤት መጣን ቀልጣው የሚያላቅ ማለት በቃ ተወኝ። በቃ እኮ ተረጋጊ። ፍቅር በታሚውና ማታሚው ነገር እዛው መጨረስ ይችላል። ቤቴ ግን መተሽ እንደዚህ አይነት ወጣት እንድትፈጥሪብኝ አልፈልግም። ይቅርታ ገባ? አዎ ያው እንግዲህ በዚህ ልክ ክብርሽን ከምታጭ ብትሄጂ ይሻል ነበር። በቃ እኔ የምምለው ይሄን ነው። በቃ እኔ እዚህ ቤት መጥቼ አንተን አጥቼ በወረድ ቀለኝ ነበር ገባ? ግን እዚህ ሳገኘው በጣም ነው የምታሳፍረው። በጣም ነገሮችን ምክንያት እየፈለግ እሷ የምታገኝበት ነገር ምክንያት እየፈለግ ነው እንጂ ልጅን ውጭ እንደምታገኘው ምናምን ነበር አይደል? እየነገረኝ ነበር። ደግሞ በጣም የሚገርመኝ ነገር እኮ አብርሃም ሩታ እንድታሳምንለት ይፈልጋል። ደግሞ በጣም የሚገርም ነው። ለቀባሪ ያረዱታል። ተመልከቱ። የበለጠ ማጣላት ነው እሷ ታርጌቷ። ዲሲፕሊኗ እንኳ በጣም ደስ ይላል። እውነት በቃ ይቅርታ ያደረገችው ነገር ይቅርታ። በጣም ታገስኩሽ። በጣም እየተደለቁሽ ነው ያወራሁት። እንደምትገባሽ አሳልፈኝ። ተቀኝ በቃ በጣም ሰላም ዋሉ። መልካም ጊዜ። ብራቮ ብራቮ። ተቀኝ በቃ ይሄን ነው የምትፈልገው በቃ አንተ ማለት ነው አይደለ? ይብረም ያየን የምፈጥረው ነገር እሺ ማነገር ምን እኛ ማነገር ታዲያ እሱ የነገራችሁ ሰው ሄደ ጠይቃት። አንተ በዚህ ልክ ማትታመን ነገር አንተን ክብርህን ማጠብቅበት ቦታ ላይ የተገኘ አንተ ራሱ የሌላ ሰውን ክብር ታወርዳለህ። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቻው።